ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ከዕብራይስጥ ወደ ግዕዝ ቋንቋ የተተረጎመ የብራና መጽሐፍ ለብፁዕ ቅዱስ አቡነ ማትያስ በስጦታ ተበረከተ። ከጎንደር አካባቢ ወደ እስራኤል ሀገር ከተጓዙ ቤተ እስራኤላዊ አባ ሳሙኤል ንጉሴ የሄደ ሲሆን የ300 ዓመታት ዕድሜ ያለው እንደሆነ የተነገረለትን የብራና መጽሐፍ ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያበረከቱት ከ40 ዓመታት በላይ በኢትዮጵያ ቤተ እስራኤላውያን ላይ ጥናት እያደረጉ ከሚገኙ ራቢ ማናኬም ዋልድማን እንደሆነ ተገልጿል። ጥናት አድራጊው ራቢ ዋልድማን የኦሪት መጽሐፍ እንዳለ የሚታወቅ ቢሆንም በቀጥታ ከዕብራይስጥ ቋንቋ የተተረጎመ የብሉይ ኪዳን መጽሐፍ ሲያገኙ የመጀመሪያቸው መሆኑን ገልጸዋል። ጥናቱ ረጅም ዕድሜ ያላቸው የሁለቱም ሕዝብ ታሪክ ትስስርን የሚያጎለብት መሆኑን የገለጹት ቅዱስነታቸው ከዚህ የበለጠ ተጨማሪ ጥናት የሚያስፈልገው ነገር እንዳለ በመጠቆም ጸሐፊው እስካሁን ላደረጉትና ወደፊትም ለሚያደርጉት ጥናት ምስጋናቸውን አቅርበዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ነው። የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም መንፈሳዊና ማህበራዊ ኃላፊነቱን አጠናክሮ እንደሚቀጥል ተገለጸ። የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ለዘመናት ለቤተ ክርስቲያን ምሰሶ የሆኑ በርካታ ሊቃነ ጳጳሳትን፣ መምህራነ ወንጌልና ሊቃውንተ ቤተ ክርስቲያንን በማበርከት ረገድ ወደር የሌለው አሻራውን እያሳረፈ ይገኛል። ገዳሙ ከመንፈሳዊ ተልእኮ ጎን ለጎን ማህበራዊ ኃላፊነቱን በመወጣት ረገድም ወላጅ አልባ ሕፃናትን በእውቀት በጥበብና በምግባር ኮትኩቶ በማሳደግ ላይ እንደሚገኝም ተመላክቷል። ይህንን መንፈሳዊ ተልእኮውን ይበልጥ ጥበባዊ በሆነ መንገድ ለማሳለጥ የተቋቋመው የሥራ አመራር ኮሌጁን በጥንካሬና በስኬት እያስቀጠለ የሚገኘው ገዳሙ በአዲስ አበባ፣ በአዳማና በአርባ ምንጭ የርቀት ትምህርቱን በስኬት እያስተማረ ይገኛል። ገዳሙ መንፈሳዊ አገልግሎቱን ከትምህርትና ከልማት አድማስ ጋር አጣምሮ ሁለንተናዊ እድገቱን ይበልጥ እንደሚያጠናክርም ከሐመረ ተዋሕዶ የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። በማህበረ ቅዱሳን ጎንደር ማዕከል የግቢ ጉባኤ ተማሪዎችን አስመረቀ። በማዕከሉ የግቢ ጉባኤያት ማስተባበሪያ ዋና ክፍል በጎንደር ዩኒቨርሲቲ ጤና ሳይንስ በማራኪና በፋሲል ግቢ ጉባኤ ሲያስተምራቸው የቆዩ የግቢ ጉባኤ ተማሪዎችን አስመርቋል። ከተመራቂዎቹ መካከል በተለይም በግቢ ጉባኤ አገልግሎት በሰብሳቢነትና በስራ አስፈጻሚነት ሲያገለግሉ የነበሩ ተማሪዎች የወርቅ ሜዳሊያና የዋንጫ ተሸላሚ መሆናቸውም ተገልጿል። በተያያዘ መረጃ የሐዋሳ ማዕከል ከ500 በላይ የግቢ ጉባኤ ተማሪዎችን አስመርቋል። በሐዋሳ ዩኒቨርሲቲ በተለያዩ ቅርንጫፎች መደበኛ ትምህርታቸውን እንዲሁም በግቢ ጉባኤ መንፈሳዊ ትምህርታቸውን ሲማሩ የነበሩ የግቢ ጉባኤ ተማሪዎችን ያስመረቀ ሲሆን ተመራቂ ተማሪዎች ሀገርና ቤተ ክርስቲያናቸውን እንዲሁም ያሳደጋቸውን ማህበረሰብ በቅንነትና በታማኝነት እንዲያገለግሉ ጥሪ አቅርበዋል። ከዚህ በተጨማሪም በቅድስት ቤተ ክርስቲያን ሁለንተናዊ ጉዳዮች ላይ የዳር ተመልካች ሳይሆኑ በተለያዩ አገልግሎት ዘርፎች ላይ እንዲያገለግሉም ማዕከሉ ጥሪ አቅርበዋል። መረጃዎችን ያደረሱን በማህበረ ቅዱሳን የጎንደርና የሐዋሳ ማዕከል ሚዲያ ክፍላት ናቸው። በአዲሱ የሰንበት ትምህርት ቤቶች ስርዓተ ትምህርት መሰረት የ4ኛና የ8ኛ ክፍል ፈተና ተሰጠም። በምዕራብ ሐረርጌ ሀገረ ስብከት በሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት በሀገረ ስብከቱ ስር ለሚገኙ የ4ኛና የ8ኛ ክፍል ተማሪዎች የምዘና ፈተና ሰጥቷል። የሰንበት ትምህርት ቤቱ ማደራጃና የሰንበት ትምህርት ቤቶች አንድነት በሚቀጥለው የትምህርት ዘመን በ9 ወረዳዎች ተደራሽ ለማድረግ ስራዎቹን ከወዲሁ እየሰሩ እንደሚገኝም ተገልጿል። መረጃው የሰንበት ትምህርት ቤቶች አንድነት ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ።